መንግስት ትምጣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። ስጦታ እግዚአብሔር ይመስገን ከሲኦል እስራት ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምሰነበታችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በድጋሚ የተገናኘነው በክፍል 2 መርሃ ግብራችን ክፍል 1ን እንዳያችሁት ነበረ። ይህንን ክፍል 1ን ያላያችሁ ደግሞ እዚህ ካርዱ ላይ አስቀምጥላችኋለሁ እየገባችሁ ማየት ትችላላችሁ። በክፍል 2 ደግሞ የተለያዩ ቪዲዮዎችን በአላፋት ዝማሬ ዙሪያ በትላንትናው ዕለት በተካሄደው በአላፋት ዝማሬ መርሃ ግብር ዙሪያ ላይ ነው ቆይታ የምናደርገው። የተለያዩ ቪዲዮዎችን እያየን ቆይታ እናደርጋለን። አብራችሁኝ እስከ ፕሮግራሙ መጨረሻ ድረስ እንድትቆዩ ጋብዛችኋለሁ። መንፈሳዊና ቁም ነገር የሆኑ ጉዳዮችን ለመስማት የምትፈልጉ ትክክለኛ ቦታ ላይ ያላችሁት ዳንቴል ሚዲያ ሰብስክራይብ ያደረጋችሁ አገልግሎታችንን እንድትደግፉ ጠይቃችኋለን። ቪዲዮቹን እንመልከት፣ አብራችሁን ቆዩ። አሁን ደግሞ እስቲ ካቆምንበት እንቀጥላለን። ከፎቶን ጀምር። ይሄን ቪዲዮ አሳይቻችኋለሁ። ቪዲዮን ፎቶ ደግሞ ይወላችሁ እመቤታችን ቅድስት ድንግል ማርያምን ከፍ አድርጎ የታየበት ፎቶ ነው። አርቲስቶች ኮሜዲያን እሸቱ ይታያሉ። እንግዲህ ከላይ የተቀረጸ ቪዲዮ ነው ፎቶ ነው። ይወላችሁ በዚህ መልክ ነው። በጣም በቃ እሳት የሚነድ እስኪመስል ድረስ ማለት ነው። በጣም ህዝብ ነው ያለው። ሙሉ ጣፍ ተለኩሷል። በጣም የሚያምር ነበር። ከጫፍ እስከ ጫፍ ሙሉ ነው የሞላው። አስፋልቱ፣ መንገዱ፣ ደረጃው ሙሉ በቃ ያላችሁ የተለያዩ ቦታዎችም ስክሪኖች ነበሩ። እቺን ስለታይቻችኋለሁ። ታረላችሁ እቺ ዳመራ የተተከለበት ቦታ ላይ እሷን ቦታ ነው በስዕል ያደረጓት። እመቤታችን ቅድስት ድንግል ማርያም በበረት ልጇን ስትወልድ ኢየሱስ ክርስቶስን ስትወልድ የሚያሳየውን ሰብአ ሰገል ስጦታ ሲሰጡት የሚያሳየውን ስዕል ነው ያደረጉበት። ይኸውላችሁ ደግሞ ወደ መጨረሻ አካባቢ ነው፣ ወደ ማታ አካባቢ ጧፍ በአበርቶ አለቀ። መዝሙሩ እየተዘመረ እንደ ቸርነት እየተባለ ያለ ነው የተነሳ ፎቶ ነው። ቪዲዮን እስቲ በጣም ወደው መዝሙሮች ፍቅር
ንግፈል መድኃኔዓለም ተመስገን ለዚህ ፍቅር ንግፈል አማን አማን። በጣም ደስ የሚል መዝሙር ነው። በጣም ወደው በጣም ደስ የሚለኝ መዝሙር ነው። ቆይታችሁን ከኔ ጋር እያደረጋችሁ ስለሆነ በጣም ነው የማመሰግነው። እንቀጥላለን። አሁንም ከተዘመሩ መዝሙሮች የተለያዩ መዝሙሮችን እያየን እያደመጥን እየሰማን እንቆያለን። አብራችሁን ቆዩ። የለምና ስፍራ በእንግዶች ማረፊያ ግርግ ማስተኛችው በከብቶች ማደሪያ ጨነቃት ጠበባት ከዳዊት ከተማ የጌታ መወለድ ታምሩ ሲሰማ ወረደ መልአኩ ምስራች ሊያወራ የሕፃኑን ክብር በምድር አበራ። ይህ ምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደች በመጠቅለያም ተጠለለች። የለምና ስፍራ በእንግዶች ማረፊያ ግርግ ማስተኛችው በከብቶች ማደሪያ የለምና ስፍራ በእንግዶች ማረፊያ ግርግ ማስተኛችው በከብቶች ማደሪያ ሰባ ሰገል መጡ ከሩቅ ምስራቅ አገር ወርቅ ዕጣን ከርቤውን ለእርሱ ለመገበር በእናቱ እቅፍ አገኙት ሕፃኑን ለዓለም ተናገሩ ንጉሥ መወለዱን። ይህ ምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደች በመጠቅለያም ተጠለለች። የለምና ስፍራ በእንግዶች ማረፊያ ግርግ ማስተኛችው በከብቶች ማደሪያ የለምና ስፍራ በእንግዶች ማረፊያ ግርግ ማስተኛችው በከብቶች ማደሪያ የይሁዳ ምድር ምስጋናን ተመላ ንጉሥ መጥቷልና ከናዝሬት ገሊላ ታምሩን ትናገር ቤተልሔም ታውራ ዝማሬ ሲወጣ ተነስቶ ቆጠራ። ይህ ምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደች በመጠቅለያም ተጠለለች። የለምና ስፍራ በእንግዶች ማረፊያ ግርግ ማስተኛችው በከብቶች ማደሪያ የለምና ስፍራ በእንግዶች ማረፊያ ግርግ ማስተኛችው በከብቶች
ገረማት ጥበቡ ታናሿ ሙሽራ ተዋህዷልና ቃል ከሥጋ ጋራ ይህ ምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር። ይህ ምስጢር ግሩም ነው ከቶ የማይነገር ማርያምን በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው በመጠቅለያ የለምና ስፍራ በእንግዶች ማረፊያ ግርግም ማስተኛችው በከብቶች ማደሪያ የለምና ስፍራ በእንግዶች ማረፊያ ግርግም ማስተኛችው በከብቶች ማደሪያ ድንግል ፈጣሪዋን ወለደችው በመጠቅለያ የለምና ስፍራ በእንግዶች በድጋሚ አብራችሁን ሳላችሁ ከልብ ነው የማመሰግነው። እንኳን ለጌታችን ወዳጃችን ኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ እንላለን። ልደት እንግዲህ ስጦታ በዓል ነው። ስጦታ የምንሰጣጥበት እርስ በርስ ስጦታ የምንቀባበልበት በዓል ነውና እናንተም ስጦታችሁን ሰብስክራይብ በማድረግ ለኔ እንድትሰጡኝ ነው የምጠይቃችሁ። ይህንን ስለምታደርጉልኝም ከልብ ነው የማመሰግናችሁ። የአእላፋት ዝማሬን በተመለከተ ነው ቆይታ እያደረግን ያለነው። እንቀጥላለን። ዝማሬዎችን እንሰማለን። ተወልዷልና መድኃኒታችን ሆነ ደስታችን ተወልዷልና መድኃኒታችን የያዕቆብ ኮከብ የዳዊት ሆድ ፍሬ የአብርሃም ተስፋ ተፈጸመ ዛሬ የሰው ልጆች ሁሉ አንድነት ተነሱ መድኃኒት ተወልዷል እልል በሉ ደስ ኮነ በእንተ ልደቱ ለመድኃኒነ ዛሬ ሆነ ደስታችን ተወልዷልና መድኃኒታችን አንቺ ቤተልሔም የዳዊት ከተማ ተድነሽ አትቀሪ ተብለሽ ባድማ ባንቺ ተተከለ ጎዳናሽ አበራ ሰማይን መሰለ በእንተ ልደቱ ለመድኃኒነ ዛሬ ሆነ ደስታችን ተወልዷልና መድኃኒታችን እረኞች ሆይ ስሙ ታምር ንገራችን ቤተልሔም ሂዱ በጎቹን ትታችን በፍጥነት ገስግሱ ማንም ሳይቀድማችን ለዓለም የሚበቃ ታገኛላችን በእንተ ልደቱ ለመድኃኒነ ዛሬ ሆነ ደስታችን ተወልዷልና መድኃኒታችን ድንቅ መካራያ የሰላም አለቃ እንግዲህ እንባችን አበቃ እኛ መድኃኒዓለም የእኛ ንጉሥ
የሚገርም ነው። አምላኩን አወቀ በከመንገድ መራ ነገሥታት ሰገዱ ለዚህ ድንቅ ሕፃን ልዩ ነው መንገዱ በተልደቱ ለመድኃኒነ ዛሬ ሆነ ደስታችን ተወልዷልና መድኃኒታችን። በኢትዮጵያ ቤተክርስቲያን ታሪክ በዚህ ልክ በአንድ ቦታ ሰው ተሰብስቦ የአምልኮ ስርዓት ፈጸመ የሚል ታሪክ ላይም የለም፣ በዘመናችንም ያየነው የለም እና ይሄ በጣም የመጀመሪያውና ልዩ የሚያደርገው ነው። መስቀል እንደምታውቁት በተለያየ አካባቢ በተለያየ ቦታ ስለሚደረግ ሰዎች የመበታተን ነገር ያጋጥማል። ጥምቀትም እንደዛው። ጥምቀት በተለይ በከተማችን ብዙ ቦታ ነው የሚደረገውና ይበታተናል ሰው። ምናልባት የሚካኤል ቀን ጥቂት ቦታ ስለሆነ ሰው ጥቂት ቦታዎች ለመሰብሰብና ብዛቱን የማየት ሁኔታ አለ። ይህ ግን የአዕላፋት ዝማሬ ግን ከተለያዩ የከተማችን ቦታዎች እንደውም አንዳንድ ቦታ ሰንበት ቤቶች ራሱ ጉዞ አድርገዋል ወደ መስቀል አደባባይና የተለያዩ አካባቢዎች ከሩቅ ያሉ እንደዚህ ካልሆነ ለመድረስ ስለማይቻል ማታ ላይ ላለው ቅዳሴ በእንደዛ መንገድ ነበር ሲሉ የነበረውና በዚህ መልክ ተሰብስበው የአምልኮ ስርዓት የተፈጸመበት ጊዜ አላስታውስም፣ አላየንም፣ አላነበብንም እና ይህ የመጀመሪያው እንደሆነ ተስፋ አድርጋለሁ። በጣም ነው ደስ የሚለው። ሌሎች ደግሞ ቪዲዮዎች አሉ፣ እስቲ እነሱን እናያቸው። ሌሎች ቪዲዮችም አሉ። የመጨረሻው ግን ማሳያችሁ ቤተክርስቲያንን አንተውም ከቶ ተብሎ ተዘምሯል። በትክክል ከነበረው ውዥንብር ከነበረው ውጣ ውረድ አንጻር ቤተክርስቲያንን በትክክል እንደማንተው የሚያረጋግጥ መዝሙር ነው። ቤተ ክርስቲያን
በመስቀሉ ሞቶ የአምላካችንን ቤት አንተመልከቶ ዲያብሎስ ቢጨርስ ቀስቶቹን በሆኑ ወጥመድ ቢዘረጋ በጉዟችን ሁሉ እንሻገራለን የአምላክን ስም ጠርተን አንዳች አይነካንም እርሱ ተጠግተን አንዳች አይነካንም እርሱ ተጠግተን ቤተ ይህ እስቲ እዚህ ድረስ እያያችሁ ያላችሁ ሰዎች ቤተክርስቲያንን አንተውም ከቶ እያላችሁ ኮሜንት ላይ ጻፉልኝ። እስቲ ሁላችሁም እስቲ ይህን የምትመለከቱ ቤተክርስቲያንን አንተውም ከቶ እያላችሁ ጻፉልኝ። አመሰግናለሁ። የአምላካችንን ቤት አንተውም ከቶ ለስሙ መሞት ምን ባያስደስት ነው ክርስትና፣ ይሄ ነው ሕይወት፣ ይህ ነው ክርስትና፣ ይሄ ነው ሕይወት። ቤተ ክርስቲያን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በደሙ ሞቶ የአምላካችንን ቤት አንተውም ከቶ የምናስረክበው እንዲህ ልጅ ወርሰን እስከ አይደል ሌላ ሀብት ሃይማኖታችን የኛ ርስት ጉልት አንተ ክርስቲያን ናት እኛ ርስት ጉልት ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት እንግዲህ ይህንን መዝሙር ለነዛ ሰዎች ቆርጣችሁ ላኩላቸው። ለነዛ ሰዎች ቤተክርስቲያንን እንደማንተዋት እንዲያውቁ ነው የሚፈልገው። ምንም ቤተክርስቲያን በማዕበል ውስጥ በወጀብ ውስጥ በመከራ ውስጥ ብትሆን መከራ ቢያጋጥማት ህዝቡ ክርስቲያኑ ላይ ኦርቶዶክሳውያን ላይ መከራ ቢያጋጥም ምንም እንኳን ቤተክርስቲያንን እንደማንተው የሚያስረግጥ መዝሙር ነውና ቤተክርስቲያንን አንተውም ከቶ ለልጅ ልጅ የምናወርሳት እቺ ቤተክርስቲያን ናት። በደሙ በመስቀል ላይ ሆኖ በደሙ የመሰረታት በደሙ የሰጠን ቤተክርስቲያናችን ሰዎች አንተውም ከቶ የሚል ሐሳብ ያለው መዝሙር ነውና ይህንን ከወቅታዊ ጉዳዩ ጋር የሚሄድ ሐሳብ ያለው መዝሙር ነው። ይቆርጣችሁ ላኩላቸው ነው የምለው። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። በመጨረሻ ግን አንድ መልእክት ለመንገር እፈልጋለሁ። ይህ አእላፋት ዝማሬ 3 ሰዓት ላይ ያለቀው 3 ሰዓት ላይ ነው ያልቃል የተባለው 1 ሰዓትና 1 ሰዓት ተኩል ነበር። ይህም የሆነበት ምክንያት አንደኛ በጊዜ አለመጀመሩ ነው። ሰዓት ይጀምራል የተባለው 10 ሰዓት ነው የተጀመረው። ከዛ ቀጥሎ ደግሞ ስፒቾች በስተዋል። መድረክ ላይ የነበሩ ንግግሮች በጣም በስተው ነበርና እሱ አንደኛ መቀነስ ቢቻልና በተጨራሽ ደግሞ ቢቀር፣ ምክንያቱም ቀጥታ ወደ ዝማሬው ብንሄድ ነው መጨረሻ እንደውም መዘምራኖቹ ወጥተው ተሰለፉ ቦታቸውን ያዙና ይህን ያህል ድረስ ነበርና እንደዛ ባይሆን በጣም አሪፍ ነበር። ምክንያቱም ከተለያየ ከሩቅ አካባቢ ለመስቀል አደባባይ ሩቅ የሆነ ቦታዎች አሉና አባዶ፣ ጣፎ፣ ወደ ጀሞ፣ ወደ ቃሊቲ የሚሄዱ ሰዎች እንደነበሩ ይታወቃልና እነዛ ሰዎች በ3 ሰዓት ወጥተው ከዛ ክራውድድ ከዛ ሁሉ ህዝብ ወጥተው ትራንስፖርት ይዘው ቤታቸው ሄደው ቅዳሴ ላይ ይሳተፋሉ ማለት በጣም የሚያስቸግርና የሚከብድ እንደሚሆን አስባለሁና ይህ ባይሆንና ለነዚህ ሰዎች ተግራሮት ባይሆን ይሄ ከሚወራው ወሬም ነፃ እንዲሆን ይህንን ጥንቃቄ ቢደረግ ኖሮ በጣም አሪፍ ነበር። ሙሉ በሙሉ
ቆንጆ መርሃ ግብር ሆኖ ሳለ ግን ሰዓቱ ግን ትንሽ ተጉላልቷል። ቢሆን እዛው አካባቢ እንዲያስቀድሱ ማድረግ ደግሞ ሊከብድ ይችላል። ምክንያቱም ቅዳሴው ካለቀ በኋላ ደግሞ ወደ ቤት መሄድ አስቸጋሪ ነው። ለምሳሌ እስጢፋኖስ ሲያስቀድሱ ይባል ህዝቡ ከዛ በኋላ ሌሊት ላይ ወደ ቤት ለመሄድ ስለሚያስቸግር የግድ በዛ ሰዓት ነው ወደ ቤት የሚጠበቅባቸውና ከዛ በኋላ ግን በአጥቢያቸው ሄደው ለማስቀደስ የሚከብድ እንደሚሆን ተስፋ አድርጋለሁ። ይህ መስተካከል ቢችል በጣም አሪፍ ነው። ሰዓቷ በሰዓት ተጀምሮ በሰዓት ቢያልቅ ስፒቾች ጭራሽ ቢቀሩ በጣም አሪፍ ነው ለማለት ፈልጋለሁ። በመጨረሻ ደግሞ መምህራችን ታላቁ የዜማ አባት መምህር የዘማሪ ኪነ ጥበብ እንደ ቸርነት የሚለውን መዝሙር ዘምረው ነው ፕሮግራሙ ያለቀው። እሱን አሳያችኋለሁ፣ አስደምጣችኋለሁ። ከዚህ በኋላም ደግሞ አታጭልቋል ማለት ነው። ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን። በዚህ መልኩ ነው ይህ መርሃ ግብር የተፈጸመው። የአእላፋት ዝማሬ ሶስተኛው የአእላፋት ዝማሬ በዚህ መልኩ ተጠናቆ አልቋል። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። በዓሉ የሰላም የጤና የፍቅር እንዲሆንላችሁ እመኛለሁ። እንዳልኳችሁ የገና ስጦታችሁን ሰብስክራይብ በማድረግ ለምን እንድትሰጡኝ እጠይቃችኋለሁ። ይህን ስለምታደርጉልኝም ከልብ አመሰግናችኋለሁ። እዚህ ድረስ አብራችሁኝ ከነበራችሁ ላይክ በማድረግ አገልግሎቱን ደግፉ። አመሰግናለሁ። ሰላም ቆዩ።